جد ቃሌ ቀጣይ ሚሽን ቤቱን ታሳየዋለህ የልጅ ልጅን ይዞልኝ ይመጣል ሴቶች መጠንከር አለብን ሴቶች መጨከን አለብን አግዛችሁ ፈልጋለሁ ቀላቅሉኝ ማን ሊያደርገው ይችላል ህሊና እሷ ስለዚህ ቤት ብዙ የምታውቀው ነገር አላት ቆሻሻ የሳሚ ፍቅረኛ ነች ውጪልኝ ህሊና በቃ ከህይወቴ ውጪልኝ ሰው ነኝ እኮ አቀማጣው ማንደፍሮና ጀሊዎቹ ሆድ ብቻ እንጂ ልብና ጭንቅላት የላቸው የክርስቶስና ያላዛርን ታሪክ ደግመ እቺ ስዩም ተነስተልኛለ ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ይህ ትዝታ አንተ በጉጉት ተጠብቁት የነበረው ህሊና ተከታታይ ድራማ በመጀመሩ በጣም ደስተኞች ናችሁ ኮሜንት ላይ አብዛኞቻችሁ እንኳን በሰላም መጣችሁ በጣም ናፍቃችሁ ነበር ያላችሁ ፍቅራችሁን ስትነግሩን ነበር ወይም ደግሞ ፍቅራችሁን ስታሳዩን ነበር እጅግ በጣም እናመሰግናለን ህሊና ምዕራፍ 1 ከተጠናቀቀ በኋላ ምዕራፍ 2 እንጀምራለን ብለን ከተናገርን በጣም ዘግይተን የጀመርነው ያው ድራማው እየተሰራ ስለነበረ እንዲሁም ደግሞ አንዳንድ ችግሮች መሃል ስለነበሩ ነው ሶ ብቻ አሁን ሁሉ ነገር ተስተካክሎ ምዕራፍ 2 ክፍል 1 ወደ እናንተ ደርሷል ቀጣይ ሳምንት ምዕራፍ 2 ክፍል 2 ወደ እናንተ የሚደርስ ይሆናል ዛሬ ግን አብረን ከኔ ጋር ህሊናን ሪቪው እናደርጋለን እንዲሁም ደግሞ በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል ከዚህ በፊት እንግዲህ እንደምታውቁት ህሊና ተከታታይ ድራማ ዋናው ቻናል ላይ ወይም ደግሞ ሳልቃን ዩቲዩብ ቻናል ላይ ከመለቀቁ በፊት ኢንትሮ ወይም ደግሞ የቀጣይ ክፍል ማስታወቂያ ወደ እናንተ በተከታታይ ሳደርስ ነበር ማለትም ክፍል 1 ከመለቀቁ በፊት የክፍል 1 ማስታወቂያ ክፍል 2 ከመለቀቁ በፊት የክፍል 2 ማስታወቂያ ወይም ደግሞ ኢንትሮ ወደ እናንተ ሳደርስ ነበር ከዚህ በፊት 17ቱንም ክፍሎች አጫጭር ቪዲዮ ወይም የ1 ደቂቃ ቪዲዮ እኔ ዩቲዩብ ቻናል ላይ በተከታታይ ወደ እናንተ ሳደርስ ቆይቻለሁ አሁን ምዕራፍ 2 ላይ ይሄ ነገር ይቀጥላል ወይ ብላችሁ ለምትጠይቁኝ ሰዎች ይሄ ነገር ይቀጥል አይቀጥል የሚለውን በቀጣይ ክፍል ማሳውቃችሁ ይሆናል አሁን ይሄን ነገር መናገር አልችልም ከዛ በዘለለ ከዚህ በፊትም እንደምላችሁ ህሊና ተከታታይ ድራማ የምታገኙበት ዩቲዩብ ቻናል ወይም ደግሞ ሙሉውን የምታገኙበት ዩቲዩብ ቻናል ሳልቃን ዩቲዩብ ቻናል ይባላል እንዲሁም ደግሞ ሀገሬ ቴሌቪዥን ላይ ነው ሀገሬ ቴሌቪዥን ላይ ይተላለፍ ነበር ከዚህ በፊት አሁን ይተላለፍ አይተላለፍ ሀገሬ ዩቲዩብ ቻናል ላይ ይለቀቅ አይለቀቅ ገና እርግጠኛ አልሆንም እሱ እርግጠኛ ስንሆን የምናሳውቃችሁ ይሆናል እኔ ዩቲዩብ ቻናል ላይም ይለቀቅ አይለቀቅ የሚለውን ነገር እርግጠኛ ሲሆን አሳውቃችኋለሁ ስለዚህ በቀጣይ ክፍል ስመጣ ይሄን ነገር ወደ እናንተ ማድረስ ይሆናል ማለት ነው ለአሁኑ ሳልቃን ዩቲዩብ ቻናል ላይ ብቻ ነው ሙሉውን ድራማ የምታገኙት እስከዛው ድረስ ግን ለምን ዝም ብያችሁ ከምጠፋ ከዚህ በፊትም ሲቋረጥ በጣም በተደጋጋሚ በኮሜንት እየመጣችሁ ለምን ተቋረጠ እንዴት ተቋረጠ ስትሉኝ ነበር እኔም በተደጋጋሚ ቪዲዮ ወደ እናንተ እያደረስኩኝ ነበር ለምን ተቋረጠ በቅርቡ እንደሚጀምር ሁላ ቪዲዮ ሰርቼላችሁ ነበር ዛሬም ከኔ ጋር አብረን ስለ ድራማው እየተወያየን እንቆያለን ማለት ነው ነገሮች እስኪስተካከሉ ከተስተካከሉ ተመልሰን የምንገናኝ ይሆናል ማለት ነው በድራማው ህሊና ተከታታይ ድራማ ከምዕራፍ 1 ምዕራፍ 2 በቃ ለየት ብሎና በጣም ጠንክሮ ነው የመጣው ማንደፍሮ እየሄደበት ያለው መንገድ ከባድ መንገድ የመጨረሻ ምዕራፍ 1 ላይ ይሻል ነበር ማንደፍሮ እውነት ለመናገር ማለት ነው ምዕራፍ 2 ላይ ማንደፍሮ ሌላ ማንደፍሮ ማለት የምሬ ነው ማለት ይክፋት ጥግ በቃ ዶክተሩ ስኬት አገኘው ዶክተሩ ወይ ማንደፍሮ እኮ የማይገባበት የለም ሳሚን የራሱ አደረገው በቃ በወንድሙ ፋንታ የራሱ አደረገው ሳሚን ገዛው እንግዲህ ሳሚን መግዛት ማለት እንግዲህ አስቡ ሳሚ በምን ሊመለስ ይችላል እንዴት ሊመለስ ይችላል ይሄን ጥያቄ ለተመልሱልኝ ትችላላችሁ አይዟችሁ ካልቻላችሁ ችግር የለውም እኔ መልስላችኋለሁ ሳሚን ወደ ቀድሞ ሁኔታ ለተመለሰው የምትችለው ህሊና ብቻ ነች ምክንያቱም ሳሚና ህሊና ስለሚዋደዱ ስለሚፋቀሩ እሷን ሲያይ አለማስታወስ አይችልም የተወሰነ ይረበሻል ብዬ አስባለሁ ቴዲ ላይ የመጣው ጣጣ ደግሞ የሚያስጠላ ጣጣ ማለት ከቴዲ ጋር ሲሰራ የነበረውም ልጅ ወፍራሙ ልጅ የቴዲ ጓደኛ ፎቶ ሲያነሳ የነበረው ልጅ እሱም የማንደፍሮ ተላላኪ በቃ ሰው ሁላ የማንደፍሮ ሆኖ ቁጭ
ምዕራፍ 2 ላይ ሁሉም የማንደፍሮ ነው ቁጭ። አንድ ደግሞ አዲስ የገባችው ማንደፍሮ ሊሊት የሚላት ሌሊት ምናምን ብቻ ምን እንደሚላት ባይገባንም ሌሊት መሰለን። እሷም መጨመሯ አሪፍ ነው። ብቻ ድራማው ከምዕራፍ 1 ምዕራፍ 2 በጣም ከብዶ ነው የመጣው። እኔ እንደዛ ነው የተሰማኝ። እናንተ እንዴት ተሰምቷችኋል? እስኪ ምዕራፍ 2 ክፍል 1ን እንዴት አገኛችሁት? ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ድራማው የተቋረጠው የሜላት አባት ቴዲ ላይ ደቅኖ ነው። ቴዲን ይገለዋል ወይስ አይገለውም? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እሺ ጥያቄውን ትንሽ ዝቅ እናድርገው። ይገለዋል አይገለውም ወይ አይገለውም እንደምትሉኝ እርግጠኛ ነኝ። ስለዚህ ይመታዋል ወይስ አይመታውም የሚለውን እንወስን። ሐሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ይህንን ነገር ሪከመንድ አላደርጋችሁም። እናንተ የምታስቡትን አሳውቁኝ ማለት ነው ኮሜንት ላይ። በመጨረሻ ላይም ህሊና ላንሳላችሁ። ህሊና በቃ ሌላ ታሪክ ውስጥ ገብታለች። የሳሚ እናት ሀብቱን ስለሰጠቻቸው ሀብቱ በሷ በኩል ስላገኙ ህሊናም እነማንደፍሮን ለማጥፋት ትግል ላይ ናቸው። አብሮ ተሰብስበው ከነሱ ጋር ስራ እየሰሩ ማስረጃ እነሱ ላይ እየፈለጉ ነው የሚገኙት። እንግዲህ ይሳካላቸዋል የሚል ሐሳብ አለኝ። ብቻ ህሊናም ጠንከር ብላን የመጣችው ነገር ግን ቦክስ ስትመታ ትንሽ ማለት ነው ቅር አለን አይደለ ጋይስ? ቅር ያለን እንላለን፣ አንዋሽም። ያው ከተሰራ በኋላ ምንም ማድረግ ባንችልም መናገር ደግሞ ጥፋታችንን መናገር ጥሩ ነው ብዬ ነው ማስበው። ቦክስ ስትሰነዝር ትንሽ ጥንካሬ የሌለው አይነት ቦክስ ማለት ነው ለሴቶች በቃ ኖርማል ሴት ወይም ደግሞ ማንኛውም ሴት ቦክስ መታማታ ሴት እንዴት ነው ቦክስ መታ እንደዛ አይነት ቦክስ ነው ስትሰነዝር የነበረው። እንደውም አንዳንዴ የሆነ እንደዚህ ድልቅ የምታደርገው ነው ይመስለዋል። እሱ ላይ የተሻለ ነገር ብናይና የሆነ ሃርድ አይነት ሰው ሆና ብናያት በጣም አሪፍ ነበረ። ብቻ ይሄዱበት ያለው መንገድ በጣም ደስ ይላል። ሴቶችን አስገድዶ ባልተገባ አይነት መንገድ መጠቀም ምን አይነት ነውር እንደሆነ ብቻ ከባድ ነው። አይኖርም አይባልም እኮ መቼም ይኖራል። እንደዚህ አይነት ነገር ኢትዮጵያ ውስጥ ይኖራል ብዬ ነው ማስበው። ማለት እንደ ድራማው በሰፊው ባይሆንም በድብቅ የሚሰራ ነገር አይጠፋም። እጅግ በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደሆነ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። እንዳልኳችሁ ከተስማማን ምዕራፍ 2 ክፍል 2 ዋናው ዩቲዩብ ቻናል ላይ ከመለቀቁ በፊት እዚህ ዩቲዩብ ቻናል ላይ እምለቅላችሁ ይሆናል ማለት ነው። ማለት ምዕራፍ 2 ክፍል 2 ከመለቀቁ በፊት ከተስማማን እኔ በቪዲዮ ሳልመጣ ቪዲዮ ምጭንላችሁ ይሆናል ማለት ነው። አጭር ቪዲዮ በዛም ማወቅ ትችላላችሁ። ለማንኛውም ወዳችኋለሁ። መልካም ጊዜ። ፒስ። ቃልዬ የዛሬው ላይ ጸጉሬ በደንብ ይታያል እና እዛ ላይ ቃልዬ ሴቷ ጸጉሬ ነው በቃ የዛሬው ላይ በደንብ ስለሚታይ አሁን ማሳየት ብዙም አስፈላጊ አይደል? እና ለመጨረሻ ጊዜ ፖስት ያደረኩት ቪዲዮ አለና ኖር ሲኒማ ዩቲዩብ ቻናልን እየገባችሁ ሰብስክራይብ አድርጉት። እሺ ቆንጆ ፊልሞችን ሰሞኑን እንለቅላችኋለን እና ሰብስክራይብ በማድረግ ቤተሰብ ሁኑን። ለመጨረሻ ጊዜ የለቀኩት ፖስት አለና እሱ ላይ እየገባችሁ ማግኘት ትችላላችሁ። ሊንኩን ካፕሽን ላይ አስቀምጬላችኋለሁ። የአባቷ ልጅ የኢንስታግራም ሊንኩ አለልሽ ባዮ ላይ ታገኛለሽ። አዲስ ኪዳን የሚል ባዮ ላይ አስቀምጬዋለሁና ሊንኩ ስትጫኝ ወደ ኢንስታግራም ይወስድሻልና እዛ ላይ ማግኘት ትችያለሽ። ባዮ ላይ ግቢና ታገኛለሽ። ያፒና አድርገንላችሁ አይደለም ነርሲንግ Okay. ረፋፊያ ታስጨንቅ ማንን ልምረጥ? እሺ ፒል ላይ አድርጌላችኋለሁና እዛ ላይ ስገቡ ሰብስክራይብ አድርጉት። አላህ ይልኩ አራልተኛ ወልቴንስ አመሩሃ ምንድን ያመሩሃ ምንድን ነው? ምን አለብን ለሚባለው
አበርባምን ኦኬ ሀረግ ለማለት ነው ወይ ማያዬ ውሽ በየእንትኑ እንትን ማለት አለብኝ አይደለ ኖሩ እንግዲህ ተፋ ከፒል ዳንዴ ቃ ነው የሚቆየው ቻገረሰ ፒን ያደረኩላችሁን ገብታችሁ ሰብስክራይብ አድርጉት እሺ ኖር ሲኒማ ዩቲዩብ ቻናል አረፊያ ሚታይ አልደበረኝም ያው ሰዓቱ ስለሄደ እንቅልፍ የመጣው ነው የሚሆነው እንጂ አልደበረኝም እሺ እሺ ጋዚ እበረታለሁ እሺ 80 ሰው አለ የገባችሁ ሰብስክራይብ አድርጉልኝ እስኪ ኖር ሲኒማን የምር ቆንጆ ፊልሞችን ይዘንላችሁ እንመጣለን ሰላም መጋቢ ናይስ ታው ማይሆን ነገር አትንገሩኝ በዚህ በሌሊት አሁን ይብቀውጣው እስቆይ ወይ ተስፋ ለታም ወይስ ወጣለች እመጣለሁ ሰሞኑን እመጣለሁ በዚህ ሳምንት እመጣለሁ ተስፍሽ ሳምንት እሺ እኔ ሞት አታቻለሁ ወይ ኢየሩሳሌም ወይ ፊያሚት እሺ ኖር ሲኒማን ሰብስክራይብ ያደረጋችሁ ሰዎች እና እኔ በቆንጆ ስራዎች እዛ ላይ ስለምመጣ በቅርቡ ቻናሉን ሰብስክራይብ አድርጉት እሺ ያው እናንተ ተሳፍሩኝም ብዬ ነው ፖስት ያደረኩትና ሰብስክራይብ ያደረጋችሁ አሪታዬ እንዴት አመሸሽ ደህና ነሽ እንሞክራለን የራሱ ይደብረኛል አይደለም እናንተ ከቪኒ ውጪ ሁሉም ነው የሚደብረኝ
አለሁልሽ። እንዴት ነሽ? ሁሉ ሰላም? ሪታዬ ኤፉ ተኝታለች ይመስለኛል። ወይ ተሻለ? እስኪ ቻናሉን ሰብስክራይብ ያደረጋችሁ ሰዎች አድርገናል በሚል በታማኝነት ማለት ነው። አመሰግናለሁ ውበቴነሽ ማርያም አመሰግናለሁ። ከትንሽ ደቂቃ የመጨረሻ ፖስት ያደረኩት ላይ ከስር ካፕሽን ላይ አስቀምጬዋለሁ። ያው በደንብ ስለማልችል ነው ማላወራው በርግጥ እና ማንነክስ ነክ ማውሉ በደንብ ስለማልችል ነው እሺ ማላወራው። ናቱ የለም ዛሬ ነገ ነው የሚመጣው። እሺ እናመሰግናለን ቢልኩ በዛ ጨናንቃቸዋለሁ። ሰሞኑን ሰብስክራይብ አድርጉ። ከዛ በቆንጆ ቆንጆ ስራዎች ይመጣሉ። ኖር ሲኒማ ዩቲዩብ ቻናልን አሁኑኑ ሰብስክራይብ አድርጉልኝ እና አድርገናል በሉኝ እስኪ ለማረጋገጥ ማለት ነው። 70 ሰው አለ ቢያንስ አይደለ? 78 አላችሁ። ለመጨረሻ ጊዜ ፖስት ያደረኩት ላይ ከታች ካፕሽን ላይ አስቀምጬዋለሁ እና እየገባችሁ ሰብስክራይብ አድርጉት። ከዛ አድርገናል በሉኝ ደስ እንዲለኝ ማለት ነው። ከውዴ ትንሽ ንቆይ። አሁን ጓደኛዬ ነው ናይኒ ሳይ ሪታ ያመሰግናለሁ። እሺ ሌሎቻችሁም ሰብስክራይብ አድርጉት። ፒንሳር ሳደርገው በየደቂቃው ስለሚጠፋ ብዬ ነው። ለመጨረሻ ጊዜ ፖስት ያደረኩት ላይ ካፕሽን ላይ አስቀምጬዋለሁ ሊንኩንና እየገባችሁ እሱን እየተጫናችሁ ሰብስክራይብ አድርጉት። ወበዛ አስቴር አመሰግናለሁ። ሁላችሁም እንደ አስቴር ማረጋገጫ ብትሰጡኝ ደስ ይለኛል። ለመጨረሻ ጊዜ ፖስት ያደረኩት ላይ ካፕሽን ላይ አስቀምጬዋለሁ ሊንኩንና እየገባችሁ እሱን እየተጫናችሁ ሰብስክራይብ አድርጉት። ከዛ ሰሞኑን በቆንጆ ቆንጆ ስራዎች ይመጣሉ እዛ ላይ አርጉና። ሰው እየቀነሰ ነው ይሄዳችሁ ነው አይደለ? መሰለኝ አይመስለኛል እየቀነሰ ያለው እዛ እየገባችሁ ሰብስክራይብ እያደረጋችሁ ነው። ቴሌግራም ሳይሆን መጨረሻ ላይ ፖስት ያደረገችው ቪዲዮ ላይ አለ ሊንኩ አስቀምጣለች እና እዛ ላይ ገብሽ አንዴ ከፍቼ ላሳያችሁ። አንቺ ምን ልንገርሽ ውዴ ሪታዬ ምን ልንገርሽ እዚህኛው ቪዲዮ ላይ ማለት ነው እዚህ ካፕሽን ላይ ያስቀመጥኩትን ሊንክ እየነካችሁ ሰብስክራይብ ማድረግ ትችላላችሁ። ቀጥታ ወደ ቻናል ይወስዳችኋል። ኖር ሲኒማ ዩቲዩብ ቻናል የሚል አለ። እሱ ላይ ሄዳችሁ ሰብስክራይብ ማድረግ ትችላላችሁ። ይሄኛው ሊንኩን አስቀምጬላችኋለሁ ካፕሽን ላይ ማለት ነው። ሁላችሁም እየሄዳችሁ ሰብስክራይብ አድርጉልኝ። በአዳዲስ ስራዎች ስለሚመጣ ለዛ ነው። እሺ የአባቷ ልጅ እናመሰግናለን። የአባቷ ልጅ በጣም አመሰግናለሁ። እሺ እናቴ እግዚአብሔር ያክብርልኝ።
ኦኬ እሺ ኤጂ አዎ የራሴ ጸጉር ነው እሻውን በደንብ ግልጽ ይሆነላችሁ ይመስለኛል አይደለ እየገባችሁ ሰብስክራይብ አድርጉት ሳጅን ወይ ይሄው ፒል ያስቀምጬላችኋለሁ ዛሬስ ምን አሉ አመሰግናለሁ በቃውን ትንሽ አውሩንና ልንወጣ ነው ስለደከነ እሺ አመሰግናለሁ በቃ እሺ ክብር እመልሳለሁ እሺ ቼክ አድርጌ እመልስላችኋለሁ ወይ እሺ ጋዚ ትንሽ እናውራቸውና አንተኛለን ሰዓት ይላል በግጣዋት ደግሞ ቀረጻለንና ሁላችሁም እየገባችሁ ለመጨረሻ ጊዜ ላስቸግራችሁ ሰብስክራይብ አድርጉት ቻናሉን ኖር ሲኒማ ዩቲዩብ ቻናል ለመጨረሻ ጊዜ ፖስት ያደረኩት ላይ ሊንኩ ካፕሽን ላይ አስቀምጬላችኋለሁ እየገባችሁ ሰብስክራይብ አድርጉት እና በቆንጆ ስራዎች በቅርብ ቀን በዛ ቻናል እመጣለሁ እኔ እና አድርገናል ደህና ደሪ እስክትሉኝ ነው የምጠብቀው ማለት ነው ቆይኪን 81 ዛሬ ተለቋል ወይ ይራ የራይዱ ንጉስ አመሰግናለሁ በጣም እሺ ሰላም እደርልኝ አመሰግናለሁ በጣም ሁላችሁም እየገባችሁ ሰብስክራይብ አድርጉት 81 ደግሞ ተለቋል እሺ ዛሬ ተለቋል 81 ፊያሜታ ለመጨረሻ ጊዜ ፖስት ያደረኩት ቪዲዮ አለ አይደለ ካፕሽን ላይ አስቀምጬዋለሁ ሊንኩን እሱን ስትጫኝ ቀጥታ ወደ ቻናሌ ወስድሻል ገብተሽ ሰብስክራይብ አድርጊ እሺ እናቴ ቆይ ቼክ አላደረኩትም እሺ አንዴ ወጣንዲ ወይ ልንወጣ ስለሆነ ሁላችሁም ሰብስክራይብ አድርጉና ተመለሱ በኖክስ ያኛው ለምን ተመስጠቸው ወይ ጌች አላየሁት እሺ ደህና ደሩ እሺ በቃ እሺ ቆይሽ አንዴ እሺ ቆይ አንዴ
እዚህ ነኝ አባይ ነው ወጥቶኛል እንትን ይላል ላይ አዝቆሽ ቼክ አድርጎ ወጥተሽ ካፍቴ ሽንቻን ሊከፈችል ይፉ ታይታለች